الحمد لله قدر الأقدار وحدد الأعمار أحمده سبحانه وأشكره في الجهر والإسرار وأتوب إليه وأستغفره بالإشراك والأسحار وأشهد أن لا إله إلا الله وحده لا شريك له في الإقبال والإدبار وأشهد أن سيدنا ونبينا محمدًا عبده ورسوله وأشهد أن لا إله إلا الله وحده لا شريك له في الإقبال والإدبار وأشهد أن سيدنا ونبينا عبده ورسوله المصطفى المختار صلى الله عليه وسلم وبارك عليه وعلى آله وصحابته الأطهار ما تعاقب الليل والنهار أما بعد فأوصيكم أيها المؤمنون ونفسي بتقوى الله فاتقوا الله رحمكم الله وراقبوه بالعشي والإبكار وتزودوا ليوم القرار عباد الله. بالأمس القريب ودعنا 10 ذي الحجة فاحتفلنا بعيد الأضحى المبارك أعاده الله علينا أعواما عديدة وأزمنة مديدة باليمن والأمان والبركة عباد الله. ትናንትና ምናልባትም በቅርቡ የዛሬ ሳምንት አላህ Subhanahu Wa Ta'ala እንግዲህ በተከበሩት ቀናቶች አክብሮን አልቆን 10ሩን የዙል ሒጃ ቀናቶችን ሸኝተን ዒዳችንን ማክብረን እንሆ ምናልባት ዛሬ ያ ሁሉ ተረስቶ አዲስ ዓለም ጀምረናል። የከርሞ ሰው ይበለን ብለን ለሚመጣው አረፋ አላህ Subhanahu Wa Ta'ala ያድርሰን ተባብለን ተመራርቀን ወደ ክፍለ ሀገርም ሄደው ተመልሶ የመጣበት ህይወትን በአዲስ መልኩ ለመቀጠል እየተዘጋጀ ያለበት ሁኔታ ላይ ያለነው አላህ Subhanahu Wa Ta'ala እነዛን ወርቃማ ቀናቶች ያንን በዓል በህይወታችን ላይ አላህ ደግሞ ደጋግሞ በሰላም በአፊያ በበረካ መልሶ መላልሶ ያምጣልን። ታዲያ እዚህ ላይ ከዚህ የምንማረው ትልቁ ነገር ምን ያህል ህይወት ፈጣን እንደሆነች ቀናቶች እንዴት እንደሚኖግዱ በምን አይነት ፍጥነት እድሜያችን እየቀነሰ እንደሚሄድ ምን ያህል ጊዜ የሚባለው ነገር እጅግ ፈጣን መሆኑን እንረዳበታለን። እኛ ምናልባት ኢዱ እንዳለፈው ቀናቶቹ እንዳለፉት ነገም እኛም እናልፋለን። እቺን ዱንያ ሁላችንም ለቀናት እንሰናበታታለን። የገነባናቸውን ቤቶች የሰራናቸውን ህንጻዎች ሁሉንም ትተናቸው እናልፋለን። ቤቶቹ ምናልባት ትውልድ ይወርሳቸዋል፣ ሌሎች ይጠቀሙባቸዋል። የዱንያ ጣፋጭ የዱንያ ሸህዋ የሚባለው ነፍስያችን የምትፈልገው መለዛቶች በሙሉ እነዚህ ሁሉ ለጊዜው ተጠቃቅመንባቸው ከዚያ በኋላ እንለያቸዋለን። ተለየናቸው ማለት ግን አንጠየቅባቸው ማለት አይደለም። እዚች ዓለም ላይ በነበርንበት ሰዓት የምናደርገው እያንዳንዱ እንቅስቃሴያችን ትልቁም ትንሹም በሁሉም አላህ Subhanahu Wa Ta'ala የውመል ቂያማ ይጠይቀናል። ነገ ከፊታችን ታላቅ ቀን አለ። ነገ ሁላችንም አላህ Subhanahu Wa Ta'ala ፊት የምንቆምበት ትልቅ ችሎታ አለ። በዚያ ቀን ثم لتسألن يومئذ عن النعيم አላህ Subhanahu Wa Ta'ala የዛን ቀን ከዚያም እናንተ አላህ ከዋለላችሁ ጸጋ ትጠየቃላችሁ ብሏል። ዱንያን እንዴት አሳለፋችሁ? የሰጠኋችሁን ሀብት ንብረት ምን አደረጋችሁበት? የነበራችሁን ጊዜ እንዴት አሳለፋችሁት ብሎ ኃያሉ ጌታችን አላህ Subhanahu Wa Ta'ala ይጠይቀናል። እዚች ምድር ላይ የሰራነው ስራ በሙሉ በስራ መዝገባችን ላይ ተቆልሎ ይመጣል። የሰው ልጆች ያንን ሲያዩ ወየቁሉነ ያ ወይለተና ዋጥፋታችን
እያሉ ማሊ هذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ይሄ መጽሐፍ ምን አይነት መጽሐፍ ነው ትንሹንም ትልቁንም የማይተው ሁሉንም መዝግቦ ያመጣ በጣም የሚገርም ነው ያሉ ሰዎች ይጨነቃሉ ووجدوا ما عملوا حاضرا የሰሩትን ስራ በሙሉ ፊት ለፊታቸው ቀርቦ ያያሉ ይላል አላህ Subhanahu Wa Ta'ala ولا يظلم ربك أحدا ጌታ አላህ Subhanahu Wa Ta'ala ማንንም አይበድልም ብሏል እዚች ዓለም ላይ አላህ ሲያመጣን ለፈተና ነው ያመጣን ዘላለም እንድንኖር አይደለም ዘላለም የምኖር ህልምና ፍላጎት ያለው ሰው ለዛኛው ዓለም ነው መስራት ያለበት ዘላለም የሚኖርበት የሰው ልጆች መከራ የማይነካቸው ሁሌም በደስታ የሚያሳልፉበት ዓለም ያኛው ዓለም ነው እንጂ ይሄኛውማ አይደለም اللهم لا عيش الا عيش الاخره ያሉት ነብያችን ሰለላሁ ዐለይሂ ወሰለም ብልጭልጭ ነገር ሰዎች ገንብተው ኑሮ ደልቷቸው ሲመለከቱ اللهم لا عيش الا عيش الاخره ነበር የሚሉት አላህ ሆይ እውነተኛ ኑሮ ብሎ ማለት የአኺራ ኑሮ ነው ይሄ ሁሉ ያልፋል ይሄ ሁሉ ጠፊ ነው ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም ታዲያ አላህ Subhanahu Wa Ta'ala እዚች ዓለም ላይ ያመጣን ሊብሉወኩም አዩኩም አህሰኑ አመላ ከናንተ ማን መልካም ስራ እንደሚሰራ ሊመለከት ነው ብሏል ታዲያ በዚች ዓለም ላይ በሚኖሩበት ሰዓት ጊዜያቸውን አላህን በመገዛት እሱን በመታዘዝ ሰዓታቸውን የሚያሳልፉ ሰዎች ምንኛ እድለኛ ናቸው ቀናቶቻቸውን አላህን Subhanahu Wa Ta'ala በሚያቀርባቸው ነገር የሚያሳልፉ ሰዎች يوم القيامة الله سبحانه وتعالى ዘንድ በሚቀርቡበት ሰዓት እጥፍ ድርብ ሆኖ ያገኙታል አንድ ጊዜ አንድ ሰው መጣና ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ከሰዎች ሁሉ በላጭ ሰው ምርጥ ሰው ማን ነው ሲላቸው ምርጥ ሰውማ ማለት من طال عمره وحسن عمله الله እድሜ ሰጥቶት እድሜው ረዝሞለት ስራው ያማረለት ሰው ነው አሉ መጥፎስ ማን ነው ሲላቸው መጥፎ ሰውማ አላህ እድሜ ሰጥቶት ረጅም እድሜ ሰጥቶት ስራው የተበላሸበት ሰው ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ሰው በየቀኑ በየለቱ በሚያደርገው እንቅስቃሴው እንግዲህ ያንዳንዱ ቀን በሄደ ቁጥር ወደ አላህ Subhanahu Wa Ta'ala ነው የሰው ልጅ የሚቀርበው ወደ አኺራው ነው የሚቀርበው አቡ ደርዳ ረዲየላሁ ዐንሁ ابن ابي الدنيا كتاب الزهد ላይ የዘገቡት አንድ አባባል አለው የአደም ልጅ ሆይ አንተ ማለት እኮ የቀናት ስብስብ ነህ ቀናት ነህ አንተ ቀናት ነህ ቀን በሄደ ቁጥር ካንተነት ላይ የተወሰነ እየተሸረፈ ይሄዳል እየኖርክ እንዳይመስል እየሞትክ ነው አለ የአደም ልጅ ሆይ አንተ በየቀኑ ቀኑ ባለፈ ቁጥር እናት ከወለደች ቀን ጀምሮ አንተነት እየፈረሰ እያነሰ ነው የሚሄደው ይላል እንግዲህ ፈሰዒዱ ዒባደላህ እድለኛ ሰው ማለት አላህ የመረጠው ሰው ማለት ነፍሱን የሚቆጣጠር ነፍሱን የሚተሳሰብ ጊዜያቶቹን በአግባቡ የሚጠቀም ሰው ነው ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት አልከይሱ ከይስ ብሎ ብልህ አርቆ አሳቢ ስማርት የሚባል ሰው ማን ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ራሱን የሚቆጣጠር ሰው ነፍሱን የሚተሳሰብ ሰው ከሞት በኋላ ላለው ህይወት የሚሰራ ሰው ነው ከንቱ ሰው ማለት ደግሞ ነፍሱን ስሜቷን ፍላጎቷን እንድትከተል የሚያደርግ ሰው ነው ይሄንንም አጨማልቆ አበላሽቶ ሲያበቃ አላህ ይምረኛል ብሎ በአላህ ላይ ከንቱ የሚመኝ ሰው ነው ተብሏል እድሜ ትልቅ ስጦታ ነው በዚች ዓለም ላይ አላህ Subhanahu Wa Ta'ala ከሰጠን ጸጋዎች ሁሉ ትልቁ በላጩ እድሜ ነው የእድሜን ቂማ የሚያውቁት አላህ Subhanahu Wa Ta'ala አቅል የሰጣቸው አላህ በሳል ያደረጋቸው ሰዎች ናቸው ሙልሃም የሆኑ ሰዎች ናቸው አብራሮች ናቸው ነብያችን ሰለላሁ ዐለይሂ ወሰለም ሁለት ጸጋዎች ሰዎች ውስጥ በብዛት ይገኛሉ አሉ ነገር ግን ብዙ ሰዎች አይተቀሙባቸውም ይከስሩባቸዋል አሉ እነሱም ጤናና ትርፍ ጊዜ ነው ብለው ነው ነብያችን ሰለላሁ ዐለይሂ ወሰለም ያስቀመጡት ሰዎች በዚህ ዓለም ላይ ሲኖሩ ሁለት አይነት ሰዎች ናቸው ይላሉ ዑለማዎች ጠቢባኖች ሲያነሱ አንደኛዎቹ የተፈጠሩበትን ዓላማ በወጉ የሚያውቁ ግባቸውን በደንብ ያሰመሩ ወዴት እንደሚሄዱ የሚያውቁ ሰዎች ናቸው አላህ የፈጠራቸው ለዒባዳ እንደሆነ በሚገባ የሚረዱ አላህን በትክክል የሚገዙ ነፍሳቸውን የሚታገሉ ፊት ለፊታቸው ያለውን ነገር እየተመለከቱ የሚሄዱ ናቸው
ወደ አላህ Subhanahu Wa Ta'ala የሚያደርሳቸውን ነገር የሚጠብቁ ናቸው ለዛ የሚዘጋጁ ናቸው ሌሎቹ ደግሞ ከንቱ የሆኑ ሰዎች ማሰብ የተሳናቸው በዱንያ የተፈተኑ በዱንያ የተታለሉ ስሜታቸውን ተከትለው የሚነጉዱ ሰዎች ናቸው ነፍሳቸውን የረሱ አላህን የረሱ ነፍሳቸውን አላህ ያስረሳቸው ናቸው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲሳቸው ላይ ሰዎች ሁሉ ማልደው በጧት ከቤታቸው ይወጣሉ አሉ ነፍሳቸውን ይሸጣሉ ሁሉም አሉ አንዳንዱ ነፍሱን ሽጦ ነፃ የሚያወጣት ሰው አለ ሌላው ደግሞ በኩይ ነገር ላይ አውሏት ነፍሱን የሚያከስር ሰው አለ ማንንም ሰው ሲወጣ ከቤቱ ነፍሱን ይሸጣል ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም ፈባኢኡን ነፍሰሁ ነው ወይ በኸይር ስራ ያሰማራል ወይ በመጥፎ ስራ አንተ ከየትኛው ነህ አንቺ ከየትኛው ነሽ እኔ ከየቱ ነኝ ብለን ራሳችንን ማሰብ አለብን እድሜ የሚባለው ነገር የውመል ቂያማ የሰው ልጅ ከሚጠየቅባቸው ትልቅ ጥያቄ ከሚቀርብላቸው ነገሮች መካከል ለሰው ልጅ ከሚቀርቡ ጥያቄዎች መካከል ዋነኛው እድሜ ነው አራት ነገሮችን የሰው ልጅ ሳይጠየቅ አያልፍም እነዚህ አራት ነገሮችን ተጠይቆ ነው ከቂያማ አደባባይ የሚንቀሳቀሰው የመጀመሪያውና ትልቁ አን ዑምሪሂ ፊማ አፍናሁ እድሜውን በምን እንደጨረሰው ይጠየቃል ያሉት ነቢያችን እድሜህን ምን ሰራህበት ምን ያደረክ ነው እድሜህን ያሳለፍከው እድሜያችንን ብዙ ጊዜ በቀልድ በጫወታ ነው ጊዜያችንን እንግደል እንላለን ጊዜ አይደለም የሚገደለው ራስን ነው የምትገድለው ጊዜ ጠላት ይመስል ጊዜያችንን እንግደል ይላሉ ጊዜ ማሳለፊያ ነው ይላሉ ሐያትህን ነው የምታሳልፈው ጊዜ ወርቅ አይደለም ከወርቅም በላይ ነው ሰዎች ጊዜ ወርቅ ነው ይላሉ ከዚያም በላይ ነው ጊዜ ህይወት ነው አንተ ጊዜን ካልተጠቀምክበት ነገ በይነ የዲላ ስትቀርብ ጊዜህን ምን አደረክበት ብሎ አላህ Subhanahu Wa Ta'ala ይጠይቅሃል አን ዑምሪሂ ፊማ አፍናሁ እድሜውን ምን እንደሰራበት የሰው ልጅ ይጠየቃል ሁለተኛው አካሉን ምን እንዳደረገው በምን ላይ እንዳስረጀው ይጠየቃል አካሉን ሶስተኛው ገንዘብን ከየት አመጣው በምን ላይ አዋልከው ይባላል አራተኛው ዕውቀትን ምን ሰራህበት ተብሎ የሰው ልጅ ይጠየቃል ነው የተባለው እንግዲህ አላህ Subhanahu Wa Ta'ala እድሜ ሰጥቶናል ምናልባት አንድ ሰው አላህ እድሜ ሲሰጠው የኛ እድሜ ይታወቃል ከ60 እስከ 70 ነው 40 አመት ካኖረው አንድ ሰው ትልቁ የእድሜ ጣራ አግኝቷል ማለት ይቻላል 40 አመት የሰው ልጅ አቅሉ የሚሞላበት የሚስተካከልበት ስለሆነ አላህ ሙእሚን የሆኑ ሰዎች እድሜያቸው 40 ሲሞላ ምን አይነት ዱዓ እንደሚያደርጉ ቁርአን ላይ አንስቶልናል ምንድነው ያለው حتى اذا بلغ اشده وبلغ 40 سنه እጥንካሬው ሲደርስ 40 አመት ሲሞላው አለ قال ربي اوزعني ان اشكر نعمتك التي انعمت علي ጌታዬ ሆይ እስካሁን አቆይተኸኛል ብዙ ውለታ ውለህልኛል በዋልክልኝ ውለታ ላይ አንተን እንዳመሰግን ጌታዬ እርዳኝ ይላል ወአላ ዋሊደየ እናት አባት ይኖረዋል ብዙ ጊዜ 40 አመት የሆነ ሰው ለእናት ለአባቴ የሚዋልከውን ውለታ እንዳመሰግን አድርገኝ ልጆችም ይኖረዋል وأن أعمل صالحا ترضاه መልካም ስራን እንድሰራ አግዘኝ وأصلح لي في ذريتي ذرياዎቼንም አብጅልኝ إني تبت إليك وإني من المسلمين እኔ ወደ አንተ ተመልሻለሁ እኔ ከሙስሊሞች ነኝ ይላል ብሎ ነው አላህ Subhanahu Wa Ta'ala ያስቀመጠው እኛ እንደዛ ነን ወይ 40 አመት ሲመጣ ሽበትህ ብቅ ማለት ይጀምራል ጸጉርህ መንጣት ይጀምራል ገብስማ ትሆናለህ ወደ 50 ስትደርስ ከፍ ይያልክ ስትሄድ ደግሞ ነጭ ሽበት ያጥለቀልቀሃል አላህ Subhanahu Wa Ta'ala አወለም نعمركم ما يتذكر فيه من تذكر وجاءكم النذير يوم القيامة ሱፊት ስንሄድ አላኖርናችሁም ወይ የሚመከር ሰው የሚመከርበት وجاءكم النذير አስጠንቃቂ ሳልመጣም ወይ አስጠንቃቂ ሙፈሲሮች ሽበት ነው ብለውታል እዚህ ቦታ ላይ ከሸበትክ ማስጠንቀቂያ ደወል ነው አላርም ነው ማለት ነው ላንተ ጉዞ ልትሄድ ነው ተዘጋጅ የሚል ነው 60 አመት አላህ ካደረሰ ደግሞ ጭራሽ ዑዝር የለህም ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም أعذر الله إلى امرئ أخر أجله حتى بلغ 60 سنة ይላሉ 60 አመት አላህ አንድን ሰው እድሜውን ካደረሰው አላህ ዘንድ ምንም ዑዝር የለውም እንዲሆኜ ነው ብሎ ምክንያት ማቅረብ አይችልም ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ጊዜ እየነጎደ ነው ሰዓቱ እየሄደ ነው አምና ዒድን አሳልፈን ዘንድሮ ማሳለፍን የሚመጣውን አመት እንደርሳለን አንደርስም ለሚቀጥለው አሽሩ ዚልሂጃ ይኖራል አይኖርም አላህ ብቻ ነው የሚያውቀው አጀል አሁን ወጥተህ
መጣው ብለህ ቤት ተናግረ በዛው ልትቀር ትችላለህ። ሰሞኑን አይታችኋል አይደለም? ህንድ ላይ አንድ አውሮፕላን ብድግ ብሎ ገና ትንሽ እንደሄደ ነው የተከሰከሰው። 200 ምናምን ሰዎች። አንድ ሰውዬ ታሪኩ ከነዛ ውስጥ በጣም አስተማሪ ስለሆነ ታሪኩ ዶክተር ነው። 6 ዓመት እንግሊዝ ሀገር ለፍቶ ደክሞ ከዛ በኋላ ወደ ህንድ ተመልሶ ባለቤቱንና ልጆቹን ይዞ ወደ እንግሊዝ ለመኖር ፎቶ ተነስተው ፎቶአቸውን እየለቀቁ ለቤተሰብ ሲያሳዩ ነበር። እንግዲህ ይዞ በቃ ካሁን በኋላ ተለያይተን አንኖርም ብሎ ይዞ ሲሄድ አጀሉ ግን እዚህ ጋር አበቃ ማለት ነው። ይሄ ሰውዬ አዲስ ህይወት ለመኖር ነው። በቃ ያ ሁሉ የለፋበት ህይወት በደቂቃ ውስጥ ነው። ልክ በክር ላይ እንደተንጠለጠለች ነገር ነው። እኛ ሀያታችን ምን ያህል ነው የተዘጋጀ ነው። አብዱላህ ኢብኑ ዑመር እኮ ነብዩ ሰለላሁ ዐለይሂ ወሰለም ትከሻውን ይዘውት ኩን ፊ ዱንያ ከአነከ ገሪቡን አው ዓቢሩ ሰቢል፣ አንተ በዱንያ ላይ ስትኖር እንደ እንግዳ ሆነህ ኑር ወይም እንደ መንገድ አላፊ ብለው ነው ነቢያችን ሰለላሁ ዐለይሂ ወሰለም ለአብዱላህ ኢብኑ ዑመር የነገሩት። ከዛ በኋላ አብዱላህ ኢብኑ ዑመር ኢዛ አስበሕተ ፈላ ተንተዚር መሳ፣ ካነጋ ማታን አትጠብቅ፣ የዕለት ስራህን በጊዜ አከናውን፣ ነገ ዛሬ አትበል። ወኢዛ አምሰይተ ፈላ ተንተዚር ሰባህ፣ ካመሸ ደግሞ ንጋትን አትጠብቅ። ከዱንያህ ለአኺራ ያዝ፣ ከጤናህ ለበሽታህ ጊዜ ያዝ ብሎ አብዱላህ ኢብኑ ዑመር በእንደዚህ አይነት መልኩ ነበር ሲናገር የነበረው። ዱንያ ምን ያህል አስፈሪ አስደንጋጭ ዓለም ናት። ለዚህ ነው ነቢያችን አዱንያ መልዑነቱን መልዑኑን ማፊያ፣ ዱንያ የተረገመች ናት፣ በውስጧም ያለው የተረገመ ነው ብለዋል። እስቲስና የተደረጉ ነገሮች እንዳሉ ሆነው ታዲያ እዚህ ቦታ ላይ ጊዜያቶች ሲያልፉ ሰዓታችንን እየተጠቀምን ነው ወይ? አንድ ሱሐባ ምክር ሲጠይቃቸው እግተኒም ኸምሰን ቀብለ ኸምሲን፣ 5 ነገሮች ሳይመጡብህ በፊት 5 ነገሮችን ተጠቀምበት ነው ያሉት። ሸባበከ ቀብለ ሐረሚከ፣ ወጣትነትህን ከርጅና በፊት፣ ጤናህን ከበሽታ በፊት፣ ሀብትህን ከድህነት በፊት፣ ጊዜህን በስራ ከመጠመድ በፊት፣ ትርፍ ሰዓትን ህይወትን ከሞት በፊት ነው ያሉት ነቢያችን። ታዲያ ዛሬ ጊዜያችንን የሚበሉብን በርካታ ነገሮች አሉ። ጊዜያችንን በከንቱ እንድናጠፋ የሚያደርጉን ብዙ ነገሮች አሉ። ከነዚህ መካከል አንዱ የጊዜን ዋጋ ያለማወቅ ነው። ሁለተኛ መጥፎ ሰዎች ጋር አብረን ስራ የፈቱ ስራ ፈት ሰዎችን ጓደኛ ካደረግን፣ እንደዚሁም ደግሞ ከንቱ ምኞቶችን መመኘት፣ እንደዚሁም ደግሞ ኸፍላ የሚባለው ነገር መዘናጋት፣ ሂማ ማጣት፣ ነገ ከነገ ወዲያ ሰራቸዋለሁ ማለት። አሁን ደግሞ ጊዜያችንን እየጨረሰብን ያለ ሶሻል ሚዲያ የሚባል ትልቅ በሽታ አለ። ቁጭ ብለን ሞባይላችንን ስንኮረኩር ብቻ መስራት ያለብንን ነገር ሳንሰራ በአንድ ሞባይል ቲክቶክ እያየን 2 ሰዓት እንቀመጣለን። ቁርአን ለመቅራት ግን 10 ደቂቃ ሶብር የለንም። ሱብሃንአላህ፣ የሚገርመው ማለት ነው። በምን አይነት መልኩ ሰዓታችንን እየበላልብን እንደሆነ ይሄን ሁሉ ቆም ብለን ማሰብ አለብን። ታዲያ እዚህ ቦታ ላይ ነገ ዛሬ ማለት የሚጠቅም ነገር አይደለም። ካሁኑ ቆም ብለን እንድናስብ ነው አላህ ሱብሓነሁ ወተዓላ የሚያዘን። አሁኑኑ ስሩ። አጀላችሁ ከመጣ በኋላ ዋይ ዋይ ማለት ፋይዳ የለውም። ሐታ ኢዛ ጃአ አሐደሁሙል መውቱ ቃለ ረቢ እርጅዑኒ፣ አንዳቸው ሞት በሚመጣበት ሰዓት ጌታዬ መልሱኝ ይላል። ለአሊ አዕመሉ ሷሊሐን ፊማ ተረክት፣ የተውኩትን ስራ እንድሰራ መልካም ስራ ይላል። ከላ ኢነሃ ከሊመቱን ሁወ ቃኢሉሃ፣ እሱ ይላታል እንጂ ወደ ዱንያ አጀል ከደረሰ መመለስ የለም። ወሚን ወራኢሂም በርዘኹን ኢላ የውሚ ዩብዓሱን ብሎ አላህ ሱብሓነሁ ወተዓላ ያስቀምጥልናል። ጊዜያችንን እንጠቀምበት። ወቅት እንዴት እንደሚያልፍ ትናንት ከኛ ጋር የነበሩ ሰዎች ዛሬ ከመቃብር በታች ከመቃብር ውስጥ ነው ያሉ። ሳር በቅሎባቸው ረስተናቸዋል። ትናንት መርካቶ ስንት ሱቅ የነበረው ሰው ዛሬ ሱቁን ለተረኛ አስረክቦ የት ነው ያለው? ኮልፌ ነው የምታገኘው። የት ነው ያለው? የሆነ መቃብር ላይ ተቀብሮ ነው ያለው። ነገም የኛ ዕጣ ፈንታ ይሄ ነውና በተቻለ መጠን ምናልባት ያለፈው አልፈዋል። ምናልባት ስለ ትናንትናው በተውበት ዛሬ ደግሞ የቀረውን ሰዓት ልንጠቀምበት ይገባል። ጊዜው ምናልባትም ከማርፈድ ከመቅረት ማርፈድ ይሻላል የሚባል ነገር አለና አላህ ሱብሓነሁ ወተዓላ ምናልባት ትናንትና ያጠፋነው ነገር ካለ ዛሬ ተውበት ካደረግን አላህ መጥፎ ስራችንን በመልካም ስራ ሁሉ እንደሚቀይርልን ቃል ገብተዋል። አላህ እንግዲህ በእድሜያቸው ከሚመከሩ ጊዜያቸውን ከሚጠቀሙ ሰዎች ያድርገን። አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊጀሚል ሙስሊሚን ሚን ኩሊ ዘንቢን ፈስተግፊሩሁ ኢነሁ ሁወል ገፉሩ ረሒም። ሰላቱ ወሰላሙ ዐላ መን ላ ነቢየ በዕደ ወበዕድ ثم اعلموا رحمني الله وإياكم إن الله جل وعلا لعلمه بجبلة عباده ورغبتهم في الحياة جعل لهم أسبابا لإطالة الأعمار ومد الآجال. إخوة الإيمان، الله سبحانه وتعالى የኛን ባህሪያችንን ጸባያችንን
በሚገባ ስለሚያውቅ በዚህ ዓለም ላይ እድሜያችን እንዲረዝም ረጅም ኑሮ እንድንኖር ከፈለግን አስባቦችን አላህ Subhanahu Wa Ta'ala አዘጋጅቶልናል። መቼም ሁሉም ሰው ሞትን ይፈራዋል። ሞትን እንዳይመጣበት ረዘም ያለ ዘመን እንዲኖር ይመኛል። ረጅም እድሜ መኖር ከፈለግን አላህ አስባቦችን አስቀምጧል። ከነዚህ አስባቦች መካከል አንደኛው ዱዓ ማድረግ ነው። አላህ እድሜህን እንዲያረዝምህ خير الناس من طال عمره وحسن عمله የተባለው ውስጥ እኔንም አስገባኝ ብለህ ዱዓ ማድረግ ነው። ሌላው መልካም ስራን መስራት ነው። ዝምድናን መቀጠል ነው። ነብያችን ሰለላሁ ዐለይሂ ወሰለም لا يرد القضاء الا الدعاء ይላሉ። የአላህን ውሳኔ ሊቀለብሰው የሚችለው ዱዓ ብቻ እንጂ ሌላ አይደለም። እድሜን ደግሞ የሚጨምረው መልካም ስራ ነው ብለው አስቀምጠዋል። በሌላም ሐዲሳቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም ሪዝቁ እንዲሰፋለት ወይም ደግሞ እድሜው እንዲረዝምለት የፈለገ ሰው ዝምድና ይቀጥል ብለዋልና አንተ ረጅም ዘመን መኖር ከፈለክ አላህ Subhanahu Wa Ta'ala ያስቀመጣቸውን አስባቦችን ፈጽም። ከዚያም ባሻገር ሁለተኛ እድሜ መኖር የምትፈልግ ከሆነ ደግሞ ልጆችህን ሷሊህ አድርገህ ኮትኩታቸው። አንተ መቃብር ውስጥ ብትገባም እንኳን اذا مات ابن ادم انقطع عمله الا من ثلاث ነው። የሰው ልጅ ሲሞት ስራው በሙሉ ይቋረጣል ሶስት ነገር ሲቀር ተብሏል። ሶስተኛው ምንድነው? አወለዱን ሷሊሁን يدعو له ነው። ዱዓ የሚያደርግለት ሷሊህ ልጅ ብሎ ነብዩ ሰለላሁ ዐለይሂ ወሰለም አስቀምጧል። አንተ ብትሞትም እሱ መልካም ስራ በሰራ ቁጥር ያ መልካም ስራ አንተ ተርቢያ አድርገው ከሆነ አንተ መዝገብ ላይ ያርፋል። እሱ የሚያደርገው ዱዓ ላንተ ይሆናል። ስለዚህ ልጆቻችንን ተርቢያ በማድረግ ራሳችንም ለነሱ ጥሩ አርአያ በመሆን ለአኺራችን መዘጋጀት ነጊያችንን ማሰብ አለብን። ثم صلوا وسلموا على خير خلق الله محمد بن عبد الله فقد أمركم بذلك ربكم فقال جل في علاه إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وزد وبارك على عبدك ورسولك نبينا محمد وارض اللهم عن الخلفاء الأربعة وعن باقي العشرة وأصحاب الشجرة وعن سائر الصحابة أجمعين وعن التابعين وتابعهم بإحسان إلى يوم الدين اللهم أعز الإسلام والمسلمين واحمي حوزة الدين وشتت الملحدين واجمع كلمة المسلمين على الحق يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين